የምከታተለውት እና ብዙ ጊዜ ማለት እስላም ማለት ምን ማለት ነው? እሺ ኢስላም ማለት አንድና ብቸኛ የሆነውን አምላክ አላህን መገዛት ማለት ነው። አልኢስቲስላሙ ሊላህ ማለት ነው። አንድና ብቸኛ ለሆነው አምላክ መገዛት። ያ አምላክ ነቢያቶች ያስተማሩን አንድ አምላክ የሆነው የአብርሃም የኢስሐቅ የያዕቆብ አምላክ የሆነው እንጂ ሌላን አምላክ አይደለም። ነቢያቶች እንግዲህ አንድን አምላክ ሰብከው ሄደዋል በምድር ላይ ብለን እናምናለን። ያ አንድ አምላክ በአንድነቱ ላይ ሶስትነት የለበትም። ያ አንድ አምላክ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። በሰው ልጆች ኃጢአት ሆኖ የሚሞት አይደለም። ያ አምላክ ፈጣሪ ብቻ ነው። በፈጣሪነቱ ላይ ፍጡርነት የለበትም። ያ አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። ያ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ያ አምላክ ኃያል አሸናፊ ነው። በኃያልነቱ በአሸናፊነቱ ላይ ተሸናፊነትና ድክመት የለበትም። ያ ኃያል አምላክ ጠባቂ ነው ለዘላለም ፍጥረታቶች። ለቅጽበት ሞቶ እርሱ በፍጥረታቶች የሚገደል የሚሰቀል አምላክ አይደለም እና ይህ ነው። ያ አንድ አምላክ ታዲያ ምን አደረገ መሰለሽ? ለነቢያት አንድ ሃይማኖትን ደንግጎ ሰጣቸው፣ ኢስላም የተባለን ሃይማኖት። አላህ ይህም በቁርአን ላይ ሲናገር ምን ይላል? ኢነ ዲነ ዒንደ ላህ ልኢስላም አለ። ከእኔ ከአምላካቸው ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው አለ። በሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ለእናንተ ለሰዎች ሁሉ አንድ ሃይማኖት እስልምናን ብቻ ወደድኩላቸው ተናገረ። ታዲያ ይህን ሃይማኖት ራሱ እንደደነገገው ከነገረን በኋላ ሃይማኖት የሚደነገገው ከፈጣሪ ዘንድ ነው። ፈጣሪ ራሱ ደንግጎ ይሰጠና ከዚያ ያንን ነቢያቶች ይቀበላሉ፣ ለትውልድ ይሰብካሉ። ታዲያ ነቢያቶችን ሁሉ አዘዋቸው እንደነበር ኢስላምን ሲናገር ምን ይላል? ሸረዐ ለኩም ምን ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ለእናንተ ደነገግኩላችሁ፣ ከዚህ በፊት አብርሃምን፣ ኖህን፣ ሙሴ፣ መሲሕን ሳይቀር አዘዤባቸው የነበረውን ሃይማኖት እያለ ተናገረ። እነዚያም ነቢያት በየዘመናቱ ለትውልዶቻቸው ይህንን ኢስላምን ሰበኩ። ሐዋርያቶች ቃል በቃል ወሽሀድ ቢአንና ሙስሊሙን ይላሉ። እኛ ሙስሊሞች መሆናችንን መስክር ክርስቶስ እያሉ ይናገሩት ነበር። ልክ እንዲሁ የሙሴ ተከታዮች ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ እኛ ሙስሊሞች አድርገህ ግደለን እያሉ ተናገሩ ይላል። ያዕቆብ ልክ እንዲሁ ለልጆቹ ወያዕቆብ ያ በንየ ኢነ ላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ኢስላምን ብቻ መርጦላቸዋል። አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ አላቸው ይላል። ታዲያ ልጆቹ ሁላቸውም የያዕቆብ ሁላቸው ልጆቹ ምን አሉ? ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወእስማዒል ወኢስሐቅ ኢላሀን ዋሒደ ወነሕኑ ለሁ ሙስሊሙን፣ እኛ ሙስሊሞች ነን ብለው ይናገራሉ። እና ይህ ነው ታዲያ አምላክ አላህ ስብሐነ ወተዓላ ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም ይባላል። እስልምና ማለት ያንን አንዱን አምላክ የአብርሃም የኢስሐቅን አምላክ በብቸኝነት እንድታመልኩ የሚያስተምራቸው የሆነ መለኮታዊ ሃይማኖት ነው። ከአምላክ ነው ድንጋጌነቱ። እዚያ ነቢያቶች ተቀብለው ሰበኩት። አምላክ ታዲያ በዚህ መንገድ ላይ ለሞተ ሰው በቀጣዩ ዓለም ገነትን ሊያጎናጽፈው ቃል ገብቷል። ከእርሱ ውጭ ሌላ ሃይማኖትን ይዞ የመጣ ደግሞ የፍርዱ ቀን ከገሃነም ሰዎች እንደሚሆን ተናግሯል። በዚህም ማስረጃ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና አለ። እነዚያን ያመኑትንና ሙስሊሞች የሆኑትን ለእነርሱ ገነትን ግቡ እላቸዋለሁ አለ። በሌላ ቦታ ላይ ደግሞ በእርሱን ይዞ ላልመጣ ሰው የፍርዱ ቀን ወደ ገሃነም እንደሚወርድ ሲናገር ምን አለ? ወመን የብተጊ ገይረ ልእስላሚ ዲናን ፈለን የቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነ ልኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው እርሱ ከእኔ ዘንድ የፍርዱ ቀን ተቀባይነት አያገኝም አለ። የዛኔ ግን ከከሰሩት ሰዎች ይሆናል፣ ከገሃነም ሰዎች ይሆናል ብሎ ተናገረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዳቸው ሲናገሩ ምን አሉ? የብነ ልኸጣብ ኢዝሀብ ወናዲ ፊ ናስ አነ ልጀነተ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ ካልሆነ በስተቀር ማንም እንደማይገባት አዋጅ ለትውልድ ሁሉ ተናገሩ ብለው ተናገሩ። እና ይህ ነው ኢስላም ማለት። አምላክ በነቢያት በኩል ለሰው ዘር ሁሉ ይከተሉት ዘንድ የደነገገው ብቸኛው መለኮታዊ ሃይማኖት ነው። እርሱን ለተከተለ ገነትን ሊያስገባው ቃል ገብቷል። እርሱን አልከተልም ብሎ ላመፀ ሰው ደግሞ ገሃነምን ሊያስወርደው ቃል ገብቷል። ይሄ ነው። እሺ፣ በጣም አመሰግኖታለሁ። ሌላው ጥያቄ ደግሞ አሁን ለምሳሌ እኔ ክርስትና እምነት ተከታይ ነኝ፣ ኦርቶዶክስ ማለት ነው። እኔ አሁን ሙስሊም ብሆን ቀጥታ ገነት ነው ወይስ ጀነት ነው የሚባለው? ጀነት ነው የምገባው?
ጥያቄ የለብኝም። አላህ ስብሐነ ወተዓላ ሙስሊም የሆኑትን ገነት ሊያስገባቸው ቃል ገብቷል። እርሱ ሙስሊም ማለት አንድና ብቸኛ የሆነውን አምላክ የታዘዘ ወይም እርሱም በብቸኝነት የተገዛ ሰው ነው። አላህ ሙስሊም ለሆኑ ሰዎች ገነትን ሊያስገባቸው ብሎ ቃል ገብቷል። አማኞች መዳናቸውን ምንም ጥርጥር የለባቸውም፣ እርግጠኛ ሆነው ነው የሚኖሩት። አላህ በቁርአን ላይ ምን የሚል ምዕራፍ አውርዷል መሰለሽ? ሱረቱል ሙእሚኑን ይላል። የምእመናኖች ምዕራፍ ማለት ነው። የመጀመሪያው አንቀጽ ላይ ታዲያ ምን የሚል እናገኛለን ከተባለ ቀድ አፍለሐል ሙእሚኑን ይላል። አማኞች በእርግጥም ዳኑ ይላል። መዳናቸውን እርግጠኛ ሆነው ነው እዚህ እየኖሩ ያሉት። ቦታሻ ምናልባት ነገ የፍርድ ቀን እንደው ላልድን እችላለሁ ወይ ምናምን ላላላ በትክክል እንደሚድኑ አላህ ስብሐነ ወተዓላ ቃል በቃል አረጋግጦላቸው የሚኖሩበትን ሃይማኖት ነው የሰጣቸው። ውስጣቸው እረፍ ብሎበት፣ ውስጣቸው ተረጋግቶበት አምላክ ራሱ የደነገገውን ሃይማኖት፣ ነቢያቶች የሰበኩትን ሃይማኖት እንደሆነ የሚከተሉት እርግጠኛ ሆነው ነው የሚኖሩበት። እሺ አመሰግናለሁ። ኮመንቶች እኔ እኮ አንቱ ያልኩት ከኔ የበለጠ በእውቀት ስለሚበልጡኝ ነው አንቱ ምለው። ካጠፋሁ በጣም ይቅርታ። አይ አንቱ አትበይ ያሉኝ ነው እንግዲህ አላውቅም አይደል? እንደዛ ነው የሚባለው ማለት ከኛ የበለጠ እውቀት ያላቸው ሰዎችን አንቱ ነው የምንለው። እኔ ባደኩበት ማህበረሰብ እሱ አያሳስብሽ፣ ልጆች እነሱ አያሳስባችሁ። እሱ ሳይሆን አሁን ሀሳቡ ላይ ትኩረት አድርጉ። ኦኬ እሺ። ሌላው ደግሞ አሁን ለምሳሌ እኔ 29 ዓመቴ ነው እንግዲህ እስከ 29 ዓመቴ መቼም ፍጹም ነኝ አይደለም። እስካሁን ብዙ ነገር ሰርቻለሁ ይመስለኛል። እንዴት ነው ጀነት ልገባ የምችለው? እንዴት እስካሁን ጥፋት ጥያቄ የለብኝም? በጣም ጥሩ ጥያቄ። አንድ ሰው ወደ እስልምና ሃይማኖት ሲመጣ ጊዜ አምላክ አላህ ስብሐነ ወተዓላ ለዚህ ሰው መጀመሪያ የሚያደርግለት አቀባበል ያለፈ ኃጢአትን ሁሉ በመሰረይ ነው ወይም ይቅር በማለት ነው። አምላክ ወደ እርሱ በምትመለሱ ጊዜ የእዝነት አምላክ ነው፣ የርህራሄ አምላክ ነው፣ የምህረት አምላክ ነው፣ ንስሐን ተቀባይ የሆነ አምላክ ነው። ወደ እርሱ የሚመለሱ ባሪያዎችን በምህረት ነው የሚቀበላቸው። የሚሰልም ሰው ባጭሩ ያለፈ ስህተቱ ኃጢአቱ ሁሉ ይማርለታል፣ ይሰረይለታል። ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። በሱረቱል አንፋል ላይ አላህ ሲናገር ምን አለ? ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው፣ ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁ በላቸው አለ። ልክ ከእናቱ ሆድ እንደወጣ ህፃን ያለምንም ኃጢአት ሆኖ ነው በኢስላም የሚገባው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ይህን ሲናገሩ ምን አሉ? አልኢስላም የጀቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። በማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አተውበቱ ተጀቡ ማ ቀብለሃ አሉ። ንስሐ ያለፈን ኃጢአት ታስተሰርያለች አሉ። በማለት ሰውየው ሲሰልም ጊዜ ወደ አላህ ሱብሓነሁ ወተዓላ ሲመለስ ያለፈ ኃጢአቱ ሁሉ ይማርለታል። ያለምንም ኃጢአት ንጹህ ሆኖ ወደ ኢስላም ይገባል ማለት ነው። ኦኬ አመሰግናለሁ በጣም። ሌላ ጥያቄ አሁን ለምሳሌ እኔ ማለት በቃ ጨፍሬ ጨርሼ ይችላል በደንብ ሳረጅ እስልምና ብቀበልስ? አሁን ብዙ ጊዜ መቼ እንደምትሞቺ ቀኑን ንገሪኝና መለሰልሻለሁ። እሱን ጥያቄ መቼ እንደምትሞቺ ታውቂያለሽ? አይስማ ዛሬ ማደሬ ነው አላውቅም። ይኸውላችሁ እኛ ሰዎች ስንባል እኮ ስለዚህ ሰው እውነትን በተረዳና ባወቀበት ቀን ወደ አምላኩ መመለስ አለበት። ሰዎች በራሳቸው አትቀልዱ። እዚህ ዓለም የተፈጠራችሁት ዝም ብላችሁ በከንቱ አይደለም። ህይወታቸውን ሙከራ አታድርጓት። ለትልቅ ዓላማ ነው የተፈጠራችሁት። ከሞት በኋላ ትልቅ ድግስ አለባችሁ። ወይ የዘላለም ገሃነም አለ፣ ወይ የዘላለም ገነት አለላችሁ። ይህን በደንብ ታውቃላችሁ። ሙስሊሞችም ክርስቲያኖች፣ ነቢያቶቹ ይህን እንዳስተማሩ ሁላችሁ ታውቃላችሁ። ታዲያ ህይወታቸውን ሙከራ አታድርጓት። ህይወታቸዋል በህይወት አይሞከርም፣ በህይወት አይቀለድም። ነገ ንስሐ ገባለሁ የሚል ሰው እስከ ነገ ድረስ ለመኖርህ ዋስትናህን ስጠኝ ይበሉት። አንተ ዋስትና መቼ የለንም፣ በእጃችን አይደለም። መቼ እንደምንሞት አናውቅም። ምናልባት አሁን ገስት ላይ እያወራሽ ልትሞች ትችላለሽ። መቼ እንደሚወስ አያውቅም። ይወስዋል ሉቅማን አልሐኪም ጠቢቡ ሉቅማን ምን አለ? ያ ቡነይ ላ ቱአኺር ተውባ ፈኢነ ልመውተ የእቲ በግተህ አለ። ልጄ ሆይ ንስሐን አታዘግይ፣ ሞት በድንገት ይመጣልና ብሎ ተናገረ። ይሄ ነው እና መቼ እንደምንሞት አናውቅምና
እውነቱን ተቀብላችሁ ቀሪ ዘመናችሁን ኑሩ። መጨፈር፣ መደነስ ምናምን ይሄ እንትን መዝለል ምናምን እርሱ ለሰይጣን ባርነት ራስን ማስገዛት ነው። ይሄ ነፃነት እንዳይመስላችሁ። ትክክለኛ ነፃነት ያለው የፈጠራችሁን አምላካችሁን ስታውቁና እርሱን ስትገዙ በዚያ ውስጥ የምታገኙት ህይወት ነው። መጨፈርና መደነስ እንትን ማለት መዝለል ግን ይሄ ለሰይጣን ባርነት፣ ለሰይጣን ራስን ማስገዛት ነው። ሰይጣንማ ተዉት፣ አትስሙት። ለጌታችሁ ለአምላካችሁ ለአላህ ስብሐነሁ ወተዓላ እዛችሁ እርሱን ብቻ ስታመልኩ ጊዜ የምታገኙት ደስታ ወደር የለውም። ለዚህ ነው እዚህ ዓለም ላይ ከማንም በላይ ደስተኞች ነቢያቶች ነበሩ። ድሃ ናቸው እኮ አብዛኛው ነቢይ ድሃ፣ ምድራዊ ህይወትን ብዙ ሳይጠቀሙ ነው የሄዱት። ገብቶሻል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ተቸግረው ኑረዋል። ያገኙበትም ጊዜ አለ፣ ሲያገኙም ቸር ናቸው። ነቢያቶች ሁሉም እንዲህ ናቸው። በቃ ግን ከማንም በላይ ደስተኞች ናቸው። ምድር ላይ አልጨፈሩ፣ አልተጫወቱ። ነገር ግን ለአንዱ አምላክ ለጌታቸው ለአላህ ስብሐነ ወተዓላ መስዋዕትን ከፍለው እርሱን ሰብከው እርሱን አስተምረው ሄዱ። እዚያ ላይ በጣም በርካታን ፈተና ተቀበሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በጣም በተፈተኑ ጊዜ ከእርሳቸው በፊት ያለፉ ነቢያትን እያስታወሱ ሙሴን አስታወሱና ረሒመ ላሁ አኺ ሙሳ ፈቀድ ኡዚየ አክሰረ ሚን ሃዛ ፈሰበር አሉ። ወንድሜን ሙሴን አላህ ይዘንለት፣ ከእኔ በላይ ተፈተነ፣ እርሱም ግን ታግሶ አለፈ፣ እኔም እንደነርሱ ታገሳለሁ እያሉ ነቢያትን ያወሱ ነበር። ስለዚህ ደስታን ከፈለጋችሁ በቀጣዩ ዓለም ፈልጉት እንጂ ምድራዊ ደስታ ይሄ ጊዜያዊ ደስታ ነው። ያን ያክልም አይደለችም እቺ ደስታ። እዚህ ዓለም ላይ ደስታ ብሎ ሰው የሚያስበው ለሰይጣን ባርነት ራስን ማስገዛ ነው። ደስታ፣ ትክክለኛ ደስታ ያለው ጌታቸውን አምላካቸውን አውቃችሁ በእርሱ መንገድ ስትኖሩና እርሱን ስትገዙት ጊዜ ነው እና ይሄ ነው። እሺ፣ በጣም አመሰግናለሁ። ማርያምን እውነት ለመናገር ለመቀለድ አይደለም የገባሁት። ያው ጥያቄ ምን ሲሉ ሰምቻለሁ፣ እስላም ጋር ጥያቄ ለሁሉም መልስ አላችሁ ስለሚባል ስ ጠየቅኩኝ። ካጠፋው ይቅርታ። መጨረሻ የጠየቅኩትን ጥያቄ አይ ለቀልድ ነው እንደገባችሁ ስላላችሁ ነው። እና በጣም አመሰግናለሁ። ጥያቄ እንዳላበዛ ሌላ ቀን እመጣለሁ። እንግዲህ ኢንሻላህ እንገናኛለን። አንዳንድ ነገሮች እከታተላለሁ፣ እማራለሁ። ተምሬ በደንብ ሳውቅ ደግሞ እንግዲህ ሸሃዳው የሚይዝ ይመስለኛል ኢንሻላህ። አብሽሪ አብሽሪ አብሽሪ፣ አላህ ይወፍቅሽ ኢንሻላህ። እሺ፣ አመሰግናለሁ። እሺ፣ ፍኖተ ቅዱሳን ሰላም፣ ፍኖተ ቅዱሳን ሰላም። እሱ ሰላም አልክ? ደህና አልሐምዱሊላህ። እንዴት ነው? እግዚአብሔር ይመስገን። እንግዲህ ብዙ ጊዜ ዛሬ ያው ገስት ላይ ቀረብኩ እንጂ ያው ብዙ ለረጅም ጊዜ ዝም ብዬ እከታተለ ነበረ። ማለት እንዲህ ዝም ብዬ ያው ከውጭ ማለት ነው እና ብዙ እከታተላለሁ። ያው ብዙ ላይቭ ላይ ቲክቶክ ላይ ብዙ እንትኖችን እሰማለሁ እና ያው ዛሬ ብቻ ገስት ላይ እንዲቀርቤ እንትን ያልኩት እና ቅድም ያልካን ነገር ነበረች ማለት መነኮሳት ቅድም ያነሳት ታሪክ ነበረች አይደል? ቅድም መነኮሳት ያው ቁርአንን ሰምተው ተለወጡ። በየትኛው ክፍለ ዘመን እንደሆነ ልትነግረኝ ትችላለህ? ማለት በየትኛው ንጉሥ ዘመን ነው እሱ ታሪክ የተፈጸመው? ቁርአን በወረደበት ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው እንደተላኩ በዚያው ዘመን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች የዛኔ ወደ ኢትዮጵያ መጥተው ነበረ። ነቢ ሰለላሁ ዐለይሂ ወሰለም የመካ ካዲሞች እና ሹማምንቶች አማኝ ተከታዮቻቸውን መከራ ባደረሱባቸው ጊዜ ኢዝሀቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሁ አሐድ ብለዋቸው ነበር። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ ማንም ሰው ከእሱ ዘንድ የማይበደልባት የሆነ ፍትሃዊ መሪ ወይንም ንጉስ አለና ብለዋቸው አስሐማ የተባለ ንጉስ ወይም አነጃሽ ተብሎ የተሰየመው እርሱ በነበረበት ዘመን ነው እና በዚያን ጊዜ የነበሩ ቀሳውስቶችና መነኩሴዎች
እስልምና እንደተቀበሉ እንዳመኑ አላህ በቁርአን ላይ አስፍሮታል። እርሱ አላህ ነው ያሰፈረው ወይስ መሐመድ ነው ያሰፈረው? ማለት እሱ በኢትዮጵያ ታሪክ ላይ የተጻፈ ነገር አለ ማለት ስለ እሱ አሁን የኢትዮጵያ መነኮሳት ወይም ቀሳውስት ይህን ነገር እንደተቀበሉ ማለት ነው የሚገልጽ ታሪክ አለ? የታሪክ ማስረጃ እንደዛ አይነት ነገር አለ በኢትዮጵያ ታሪክ? ታሪክ ለመለኮታዊ ለመንፈሳዊ ከቁርአን ውጭ ማለት ነው። ሲጀምር ታሪክ ማስረጃ ሊሆን አይችልም ለእምነት ነገራቶች። እምነት የሚረጋገጠው በመለኮታዊ መጽሐፍቶች እንጂ በታሪክ አይደለም። ታሪክ ማስረጃ ብሎ መጠየቁ ራሱ ስህተት ነው። ታሪክን የሚጽፉት ፍጹም ያልሆኑ አካሎች ሰዎች ናቸው። መለኮታዊ መጽሐፍቶች ግን ከአምላክ የተወረዱ ናቸው እና በዚያ ላይ ስህተት አይኖረውም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ፈጣሪ በሁሉ ዘመናት ያለውን ነገር የሚተርክ የሆነ አምላክ ነው። በቁርአን ላይ ያንን ጊዜ የነበረውን ተርኮልናል። አሁን ቀደም ነቢዩ ሙሐመድ ናቸው የተናገሩት አላህ ብለህ ነበር። አላህ ነው የተናገረው። በቁርአን ላይ እንዴት የነቢ ስ ላ ሰለም ንግግር የለም። የፈጣሪ ንግግር ብቻ ነው ያለው በሱ ውስጥ። እሺ ሌላው ደግሞ ማለት ገስት ላይ እስከቀረብኩ ድረስ የሆነ ማለት በውስጤ የተሰማኝን አንዳንድ ጥያቄዎች ላነሳ ያው የምልህ እና እሺ ማለት ለምሳሌ እስልምና በማለት ለምሳሌ ከመካከለኛው ምስራቅ ነው አይደለ የተነሳው እስልምና አይደል? ኢስላም ድንጋጌነቱ ከአምላክ ዘንድ ነው። ቅድም እንዳልከው ማለት ነው ሁሱ ቅድም እንዳልከው የሰማው ነው እና ማለት በስደት በአልነጃሺ አልክ። ንጉሥ አርማህ ነው እኛ የምንለው አይደል? ንጉሥ አርማ እናንተ ደግሞ አልነጃሺ ትሉታላችሁ። በአጼ ሱስኒዮስ ዘመነ መንግስት መሰለኝ አይደል? አጼ ሱስኒዮስ ዘመነ መንግስት በታሪክ ማለት ነው። ልክ አይደለም? ቀጥል፣ ሀሳብ ልስማ። በአጼ ሱስኒዮስ ዘመነ መንግስት መሰለኝ ባልሳሳት እና በዛን ዘመን ያው በስደት የነቢዩ መሐመድ ተከታዮች በነቢዩ መሐመድ ምሪት ወደ ኢትዮጵያ መጡ በስደት ማለት ነው። እና የዛን ሰዓት ሲመጡ እንግዲህ ከመካከለኛው ምስራቅ ነው እስልምና የተነሳው። በስንት ዓመተ ምህረትም እንደነበር ይታወቃል አይደል? አደል ካልከኝ የጠየቅኩህ ስለሆነ እንድመለስልህ የጋበዝከኝ ከሆነ ልመለስልህ። አዳምጥ። እኔ አሁን ሀሳብህን እንዳላቋረጠ ብዬ ነው። መጨረሻ አስጨርስና ከዚያ በኋላ ጠቅላላ ልመለስልህ። እሺ ኦኬ። አይ የኔ ጥያቄ ይኸውልህ እዚህ ጋር ምን መሰለህ፣ በአጭሩ ልጠይቅህና ክርስትና ከእስራኤል ማለት ነው ከኢየሱስ ክርስቶስ በእስራኤል ነው የተወለደው በቤተልሔም። አሁን የኔ ጥያቄ ምንድን ነው? አሁን እናንተ ኢየሱስን ኢሳ ትሉታላችሁ፣ እኛ ደግሞ ኢየሱስ ክርስቶስ እንለዋለን። እስልምና ደግሞ በመካከለኛው ምስራቅ ከክርስትና መነሳት በኋላ የመጣ እምነት ነው። እንዴት ተቀበላችሁት ነው ማለት። ኢሳ ብላችሁት እንዴት አመናችሁት? መጀመሪያ ክርስትና ማለት ነው አነሳሱ ከኢየሩሳሌም ከእስራኤል ነው። እስልምና ደግሞ ከመካከለኛው ምስራቅ ያው እዛው ከሳውዲ አረቢያ ወይም ከዛ ከአረብ ሀገራት ነው የተነሳው። ከሳውዲ አረቢያ መሰለኝ
እንዴት ነቢይነቱን ተቀበላችሁ ነው? ያው በአጠቃላዩ አጠር አድርጌ ማለት ብዙ ስላልተዘጋጀው ነው። ለወደፊት በደንብ ተዘጋጅቼ ጥያቄዎችን በደንብ ጽፌ ያው ለወደፊት ስላልተዘጋጀው ነው። ይቅርታ። በቃ ያው እንደተረዳኸው መልስልኝ። ችግር የለውም። አንደኛ እስልምና ሃይማኖት ድንጋጌነቱ ከአምላክ ዘንድ ነው። ድንጋጌነቱ ከአምላክ ዘንድ ነው። አምላክ ከሰው ዘር መጀመሪያ ከአዳም ጀምሮ እስከ መጨረሻ ዘመን ድረስ ላሉት ነቢያት የደነገገው ሃይማኖት ነው። በቁርአን ላይ ይህን ሲናገር ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት ይመሳሰላሉ ወይ የሚል ሲሆን፣ ሌላው ጥያቄ ደግሞ ከመስዋዕት ጋር የተገናኘ ነው። በዛን ጊዜ እግዚአብሔር የሚቃጠል መስዋዕትን ይወስድ ነበረ ወይ? እንደዚህ እርድ፣ ደም እንደዚህ አይነት ነገሮችን ይወስድ ነበረ ወይ? ከነበረ አሁንስ እንዴት ቀረ? በምን ቀረ? ኢስላምስ ያንን ይቀበላሉ ወይ? እንደዚህ አይነት ነገር አለው ወይ የሚለው ነው። አመሰግናለሁ። እሺ፣ በጣም ጥሩ ጥያቄ። በጣም ጥሩ ጥያቄ። ብሉይ ኪዳንና ቁርአን የሚያመሳስላቸው ነገር አለ ወይ? በውስጣቸው በርካታ የሚመሳሰሉ ነገርን አግኝቻለሁ እያለች ነው። ትክክል ነው። ለምን ሊመሳሰሉ ቻሉ? አንደኛ አምላክ አላህ ስብሐነሁ ወተዓላ ከቁርአን በፊት እነዚህን መጽሐፍቶች በነቢያት በኩል ተናግሯቸው ነበር። ከዚያ በኋላ ሰዎች ከጊዜ በኋላ ከነቢያት እነዚህን መጽሐፍቶች ተቀበሉና ሊቃውንቶቻቸው የራሳቸውን ሀሳብ ጨምረውባቸው ነው። ስለዚህ በዚያ ውስጥ የምታገኙት ከቁርአን ጋር የሚመሳሰለው ሁሉ አምላክ አላህ ስብሐነሁ ወተዓላ በሙሴና በክርስቶስ በኩል ተናግሯቸው የነበሩ እውነተኛ የሆኑ ቃላቶች ናቸው። ይታቸዋል። ስለዚህ ማንኛውም በዚያ ውስጥ የምታገኙት ስለ ዮሴፍ ታሪክ ሊሆን ይችላል፣ ስለ አብርሃም ሊሆን ይችላል፣ ስለ ኢስሐቅ፣ ስለ ያዕቆብ፣ ስለ ክርስቶስ አመጣጥ ምናምን እንዳለ ከቁርአን ጋር ተመሳሳይ ሆኖ ያገኛችኋቸው ሁሉ ያ አምላክ አላህ ስብሐነሁ ወተዓላ ባለፉት ዘመናት በነቢያት በኩል ተናግሯቸው የነበሩት ቃላቶች ናቸው። አላህ ለዚህ በቁርአን ላይ ሲናገር ሙሐመድ ሆይ ይላል፣ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒል ወኢስሐቀ ወአዩበ ወዩኑሰ ወሃሩን ወሱለይማን እያለ ይናገራል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ቃሌን ገለጥኩልህ። ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ሙሴ፣ ወደ ክርስቶስ ስገልጥ እንደነበረው ቃሌን እያለ ይናገራል። ለእርሳቸው ዛሬ የገለጠላቸው አምላክ ያ በቀደሙት ነቢያት የገለጠላቸው የሆነ ራሱ አምላክ ስለሆነ ነው። እዚያና እዚህ ተመሳስለው አንዳንድ ቃላቶችን ያገኛቸዋቸው። በዚያ መካከል ታዲያ ሰዎች የበረዟቸውና የጨመሯቸው ነገራቶች ብዬ ጠቅሼላቸዋለሁ። አሁን እነዚህን ታሪኮች ስታነቧቸው ጊዜ ሙሉ በሙሉ ተመሳሳይ ሆነው አታገኟቸውም። በውስጣቸው ያሉ አንዳንድ ስህተቶች አሉ የጨመሯቸው ሰዎች ከጊዜ በኋላ ለአምላክና ለነቢያት ክብር የማይመጥኑ ሆነው ታገኟቸዋላቸው። እነዚያ ለምሳሌ ልጥቀስልሽ። በዚህም ተመሳሳይ ሆነው ነገር ግን በውስጣቸው ሰዎች የጨመሯቸው ሀሳብ። አሮን የሚባል ነቢይ ያለ ብሉይ ኪዳን ላይ የሙሴ ወንድም ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ አምላክ ሲናገር ሙሴን አንተን ለህዝቦች ለፈርዖን አምላክ አድርጌዋለሁ፣ ሃሮንንም ልክ እንዲሁ ነቢይ አድርጌዋለሁ እያለ ይናገራል። በቁርአንም ላይ አላህ ስብሐነሁ ወተዓላ የሙሴን ወንድም ሃሮንን ነቢይ እንዳደረገው ይናገራል። ምን ይላል? ወናደይናሁ ሚን ጃኒቢ ጡሪ ልአይመን ወቀረብናሁ ነጅያ ወወሀብና ለሁ አኻሁ ምን ረሕመቲና ሃሩነ ነቢያ እያለ ይናገራል። ከእዝነቴም የተነሳ ለሙሴ ለወንድሙ ለሙሴ ወንድሙን ሃሮንን ነቢይ አድርጌ የሰጠሁት እያለ ይናገራል። ገብታችኋል? ወንድምህን ሃሮንን ነቢይ አድርጌ እልሃለሁ ሂደዋል። እዛው ኦሪት ዘጸአት ምዕራፍ 7 ቁጥር 1። ይህን ከተረዳችሁ አሁን አንድ ታሪክ ያነሳ ስለ ሃሮን ጉዳይ እና ስለ ሙሴ ጉዳይ። ሙሴ ከአምላኩ ጋር ቀጠሮ ተሰጥቶት እዚህ ድረስ ይሄ ተመሳሳይ ነው። ነገራችሁ መጨረሻ ላይ የቀየሩትን ቃል ለተረዱ ዘንድ ማለት ነው። ሙሴን አምላክ አላህ ስብሐነሁ ወተዓላ በሲና ተራራ ና ብሎ ይጠራዋል። ይሄ እዚህም ላይ መጽሐፍ ቅዱስም ላይ ያለ በሲና ተራራ ና ብሎ ይጠራዋል ሊያገኘው ዘንድ ማለት ነው። ወወዐድና ሙሳ 30 ለይለተን ወአትመምናሃ ብ10 ፈተመ ሚቃቱ ረቢሂ 40 ለይላ ወቃለ ሙሳ ሊአኺህ ሃሩን አኽሉፍኒ ፊ ቀውሚ። ታዲያ ቀን ቀጠሮ በሰጠውና በሲና ተራራ ና ባለው ጊዜ ሙሴ ወንድሙን አደራ ህዝቦችን ጠብቅ ከኔ በኋላ ብሎ ኃላፊነትና ይሰጠዋል። ወቃለ ሙሳ ሊአኺህ ሙሴም ለወንድሙ ለሃሩን እንዲህ አለው፣ እኽሉፍኒ ፊ ቀውሚ ህዝቦችን ለአንተ ለህዝቦችን ምትክ ሁነኝ አለው፣ በቃ ተተኪ ሁነኝ አለው። ወአስሊሕ አደራ በመካከላቸው መልካምን ስራ፣ ወላ ተተቢዑ ሰቢለል ሙፍሲዲን የአጥፊዎችን መንገድ እንዳትከተል አደራህን አለው። ይህንንም መጽሐፍ ቅዱስ ላይ ሄዳችሁ ታገኛላችሁ። አደራ ህዝቦችን ጠብቅ ብሎ እንደሰጠው
ከዚያ በኋላ ጋር ግን ያለው ግን አሁን ምን እንደተፈጠረ ልዩነቱን እንገራችሁ። ሙሴ ወደ ሲና ተራራ ሄደ ከአምላኩ ጋር ሊገናኝ ገብታችኋል። እንደ ቁርአንም እንደ ብሉይ ኪዳንም ኦሪት ዘጸአት ምዕራፍ 38 ከቁጥር 1 ጀምሮ ይህን ታሪክ ታገኛላችሁ። አሁን እነግራችሁ። ከዚያ በኋላ እስራኤላውያኖች ምን አሉት ለሃሩን እንደ መጽሐፍ ቅዱስ በፊታችን የሚሄዱ አማልክት ስራልን አሉት። ሃሩን ምንም አልተቃወማቸውም። እንደ መጽሐፍ ቅዱስ አይ አንዱን አምላክ አምልኩ አማልክትን ልሰራላቸው አልችልም ብሎ አልተቃወማቸውም። ወደ ቁርአንም ስትመጡ ጊዜ ሃሩን ተቃወማቸው ይለናል። በፍጹም ከአንዱ አምላክ ከአላህ በስተቀር ሌላን እንድታመልኩ አልፈቅድላችሁም፣ አደራ ወደ ባዕድ አምልኮ እንዳትገቡ ብሎ ከለከላቸው ይላል። የትኛው ነው የነቢይ ክብር የጠበቀላችሁ? አሁን ልዩነቶቹ እየነገርኳቸው ነው። ወደ መጽሐፍ ቅዱስ ስትመጡ ምን ያደረገ ይለናል። እስራኤላውያኖችን እሺ አላቸውና ሃሩን ተስማምቶ ከጆሮአችሁና ከአንገቶቻችሁ የሚገኙ ከሚስቶቻችሁ ከልጆቻችሁ ወርቅና ብር ጌጣጌጦችን ሰብስባችሁ አምጡልኝ አላቸው ይላል መጽሐፍ ቅዱስ ላይ። ከዚያስ ከፊታቸው የሚሄድ ወይፈንን ጥጃ እንሰራላቸውና ያው ይህ ነው ከግብፅ ሀገር ነፃ ያወጣቸው አምላክ ብሎ ሰጣቸው። ይሄ ነው አምላካቸው አላቸው። ያንን አስመለካቸው ይለናል። ወደ ቁርአን ስትመጡ ግን ተቃውሟቸዋል። ወለቀድ ቃለ ለሁም ሃሩን አምላካችን አላህ ያ ቀውም ኢነማ ፉቲንቱም ቢህ ወኢነ ረበኩም አራሕማኑ ፈተቢዑኒ ወአጢዑ አምሪ አላቸው። ህዝቦቼ ሆይ በዚህ ባዕድ አምልኮ እየተፈተናችሁ ነው፣ በውስጣችሁ እየተፈታተናችሁ ነው እና አደራ ጌታቸው አምላካቸው እርሱ አንዱ አምላክ አላህ ብቻ ነው አላቸው ይላል። ፈተቢዑኒ ወአጢዑ አምሪ አደራ እኔን ተከተሉኝ ትእዛዜንም ስሙ። ቃሉ ለን ነብረሃ ዐለይሂ ዓኪፊነ ሐታ የርጅዐ ኢለይና ሙሳ። ማን ሰራላቸው ይለናል መሰለሽ ቁርአን ላይ ያንን ጣዖት ሳሚሪ የተባለ ሰው ወአضለሁም ሳሚሪ ይላል አላህ። ሳሚሪ የተባለም ሰው ጣዖቱን ሰርቶላቸው ከፊታቸው የሚሄድን ወይፈንን በሬ ሰራላቸው ከወርቅና ከብር አቅልጦ ይሄ ነው አምላካቸው ብሎ ሰጣቸው። አያሱ ፈአኽረጀ ለሁም ዒጅለን ጀሰደን ለሁ ኹዋር ፈቃሉ ሃዛ ኢላሁኩም ኢላሁ ሙሳ ፈነሲ ይሄ ነው አምላካችሁ ብሎ ሰጣቸው ይለናል። አይሻር ነገር ግን ቁርአን መጣና ይሄንን አረበው። ይሄን ስህተት በፍጹም ያኔ የላኩት ነቢይ ጣዖት ሰርቶ አልሰጣቸውም ብሎ ቁርአን ላይ ተናገረ አላህ። እንዴት ነው አንድ ነቢይ ባዕድ አምልኮ ሰርቶ ለህዝቦቹ ጣዖት የሚያስመልካቸው? አላህ ስብሐነ ወተዓላ ይሄንን ነገር ይሄ ስህተት እንደሆነ ገለጸ። ስለዚህ ሙሉ በሙሉ ተመሳሳይ ሆኖ አታገኙትም። ነገር ግን በመጽሐፍ ቅዱስ ላይ የሆነ ፓርት ላይ የተመሳሰለ ታገኙ እና ጭራሽ የነቢያትና አምላክን ክብር የማይመጥን ነገር በእነርሱ ላይ ጭኖባቸው ታገኛላቸው። ይሄ አንድ የሰጠዎች ምሳሌ ነው። ሌላን ጨምር ከተባለ ለምሳሌ የያዕቆብ አመራረጥ። ያዕቆብ የተባለ የኢስሐቅ ልጅ አለ እንደ ቁርአን ታውቃላችሁ፣ እንደ መጽሐፍ ቅዱስም ልክ እንዲሁ። ያዕቆብ እንዴት እንደተመረጠና በረከት እንዴት እንዳገኘ ታውቃላችሁ። በመጽሐፍ ቅዱስ ላይ ኢስሐቅ አባቱ ነው፣ እንደ ቁርአንም ኢስሐቅ አባቱ ነው። ተመልከታያቸው፣ ተመሳሳይ ነገር አለው። መጨረሻ ላይ ግን ያዕቆብ እንዴት እንደተመረጠ ሲነግረን ኢስሐቅ ለልጆቹ የሆነ እንዲያቀርቡ የሆነ ነገር ይጠይቃቸዋል። ከዚያ በኋላ ያኛው ልጁ የሚበሉ ሰብሎችን ምናምን ፍለጋ ይሄዳል። ያዕቆብ ደግሞ ስጋን ያርዳል፣ ፍየል ያርድና እናቱ ምን ትለዋለች? ኢስሐቅ ማየት አይችልም፣ ማየት የተሳነው ሰው ነው። ሂድና ወንድምህ ኢሳው ሳይመጣ በፊት አለችው። ኢሳው የሚባል ወንድም አለው። እኔ ኢሳው ነኝ ብለህ ሸውደው አባትህን አለችው። ማን? የያዕቆብ ማን ነው? የኢስሐቅ ሚስት የሆነችዋ ርብቃ ማለት ነው። የያዕቆብ እናት ነች። እኔ ኢሳው ነኝ ብለህ ሸውደው። ነቢይ የሆነ አባቱን ሊሸውድ ነው። አሰቡት። ሄደና ፍየል አርዶ ምናምን ሰርቶ እናቱ ሰርታ ሰጣቸውና በዚህ አባቱንም እንዲሸውድ እያገዘችው ነው። ተመልከቱ። የነቢያት እናት የነቢያት ሚስቶች በጣም የተከበሩ ናቸው። ሌላ ስህተት ሊሰሩ ይችላሉ እንጂ እንዲህ አያጭበረብሯቸውም። እንዳጠቃላይ ሄደና ያዕቆብ ያንን ይዞ ሄዶ ቀረበ ወደ አባቱ ይለናል መጽሐፍ ቅዱስ ላይ። ያዘውና ዳበሰው። አባቱ ይስሐቅ ማነህ ልጅ አለው። እኔ ልጅህ ኤሳው ነኝ አለ። ዋሸ፣ አጭበረበር አባቱ። እኔ ልጅህ ኤሳው ነኝ አለ ያዕቆብ ዓለይሂ ሰላም። የሚገርምሽ በቁርአን ላይ ያዕቆብን መተሽ ታሪኩን ብታነቢ በጣም አምላኩን የሚፈራ ሰው ነው። በጣም ከአምላኩ ጋር የተጣበቀ ሰው ነው። ይወታቸዋል። ከዛ እኔ ልጄ ኤሳው ነኝ አለው። እና ልጄ እንግዳውንስ ልባርክህ አለው። ባረከው ሄደ። ከዚያ እንደገና ልጁ ኤሳው መጣ። ልጁ ኤሳው ሲመጣ ጊዜ ወደ ያዕቆብ ጋር ማነው ወደ ኢስሐቅ ጋር ና ማነው አባዬ ብሎ ቀረበ። ማነህ ልጄ ስለው እኔ ኤሳው ነኝ አለ። እንዴ ቅድም መታሃል ነበር እንደለው። ኧረ አባዬ እኔ አልመጣሁም አለ። እንግዳውንስ ወንድምህ ያዕቆብ በረከትህን ወስዶብሃል አለው። ከዚያ በኋላ ገላለሁኝ አለ። ማን? ኤሳው። ማንን? ያዕቆብን። በረከቱን ወስዶብታል ነው ወንድሙ።
ከዛ ገላለሁ ሲል ርብቃ ምን አለች ለያዕቆብ? ወንድምህ ሊገድልህ ይፈልጋልና አምልጥ ከዚህ ጥፋ አለችው። ከዚያ እንዳለ ሚስቱን፣ ልጆቹን፣ እንስሳቶችን ይዞ አምልጥ አለ። በቃ ኮበለለ። ማን? ያዕቆብ። ጭራሽ እየሄደ እያለ መንገድ ላይ ሚስቱን፣ ቁባቶቹን፣ ልክ እንዲሁ ልጆቹን፣ እንስሳቶቹን ካሻገረ በኋላ እዚያ መንገድ ላይ ቀርቶ እግዚአብሔር ጋር ትግያ ተጋጠመ ይለናል። ያዕቆብ እና እግዚአብሔር የተጋጠሙት ትግያ ይለናል። ትግያ ተጋጥመው እዛው ጋር ያዕቆብ እግዚአብሔርን ታግሎ አሸነፈው ይላል። ከዚህ በኋላ አንተ ስምህ ያዕቆብ ሳትሆን እስራኤል ነህ፣ ምክንያቱም ከእኔ ከእግዚአብሔር ጋር ታግለህ አሸንፈሃልና ተባለ። አይሾር ወደ ቁርአን ስትመጡ ጊዜ ደግሞ አላህ ስብሐነ ወተዓላ እኔ ራሴ ነኝ ያዕቆብን የባረኩት ብሎ ያን ነገር አጠራው። በፍጹም በረከትን አጭበርብሮ ከአባቱ ወስዶ ነው ይላል መጽሐፍ ቅዱስ። እኔ ኤሳው ነው ብሎ ሸውዶት አባቱን። ነገር ግን አላህ በቁርአን ላይ ምን አለ? ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፈይን አልአኽያር አለ። ሙሐመድ ሆይ በዚህ በቁርአን ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለህዝቦችህ። ወኢነሁም እነርሱ እነዚህ ሶስቱ ከእኔ ዘንድ ለሚነል ሙስጠፈይን አልአኽያር በጣም ከተመረጡት መካከል ናቸው፣ ከቁንጮቹ ናቸው ብሎ ተናገረ። ማን የመረጣቸው? እኔ ራሴ ላይ የመረጥኳቸው አለ። እዚያ ጋር የአባቱን በረከት አባቱ ባለማየቱ ምክንያት አጭበርብሮት እኔ ኤሳው ነኝ ብሎ የአባቱን በረከት አጭበርብሮ እንደወሰደ ይናገራል። ሲጀምር የአምላክ በረከት ተጭበርብሮ የሚወሰድ ነገር አይደለም። አምላክ ራሱ ነው የሚመርጣቸው። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነናስ አላህ በቁርአን ላይ ሲናገር እኔ ከመላእክትም ከሰዎችም መልእክተኛ ነው የምመርጠው እኔ ራሴ ነኝ ብሎ ተናገረ። ቦታቸው ወረቡከ የኽሉቁ ማ የሻእ ወየኽታር አለ። እኔ ጌታ አላህ የፈለግኩትን እፈጥራለሁ የፈለግኩትንም እኔ ራሴ እመርጣለሁ ብሎ ተናገረ። አንዱ ሌላውን ሄዶ አባቱን አጭበርብሮ በረከትን ሰርቆ ወሰደበት። ከዚያ እሱ ተባርኮ ቀረ። በቃ እንዴት ነው የአምላክ በረከት በመጭበርበር የሚገኘው? ጊዜ ብትሰጡን አንድ በተራ እናወራ ነው፣ ችግር የለም። እና ይሄን ይመስላል። ሌላም በርካታ ነገራቶች አሉ። ለአሁን ይሄ ይብቃ ይመስለኛል። ሌላኛው ጥያቄሽ ምን ነበር? ሰሊም ሌላው ስለ መስዋዕት የሚደረግ መስዋዕት ስለሚቃጠል ደም ስለሚፈሱ መስዋዕቶች። ጥሩ ጥያቄ። ባለፉት ዘመናት ሲደረግ ከነበሩ አሁን ከቀሩ ነገራቶች መካከል አንዳንድ ነገራቶች አሉ። ልክ እንዲሁ ደግሞ ሲደረጉ የነበሩ አሁን የቀጠሉ ነገራቶች አሉ። ለምሳሌ መስዋዕት ማቅረብ ይሄንን አሁንም እንሰራለን። በየአመቱ አብርሃም ልጁን ኢስማኤልን በተራራ ላይ እንደናንተ ኢስሐቅ ብላችሁ ታምናላችሁ። ልጁን እንዳጠቃላይ አብርሃም ልጅህን እረድ ተብሎ በህልም በመጣለት ጊዜ ከአምላኩ ትእዛዝ ያን ልጁን ሊያቀርብ ማነው ለማረድ ይዞ በወጣ ጊዜ በተራራው ላይ አምላክ አላህ ሱብሓነሁ ወተዓላ በልጅህ ምትክ ይሄን በግ ልኬልሃለሁኝ እርሱን እረድ ብሎ አዘዘው። ከዚያ በኋላ ያን በግ አረደ። አሁን እኛ የአብርሃምን መንገድ በመከተል በየአመቱ ልጁን ሊያርድ በወሰደበት ጊዜ በጉን ባረደበት ጊዜ እኛ በየአመቱ ያንን እናቀርባለን። ዒድ አልአድሓ የሚባል አለ። ልክ አብርሃም ያንን በሰራበት በዚያችው ጊዜ እኛ ጠብቀን ያንን እናደርጋለን። ግን ለኃጢአት ስርየት እርሱ ብቻ ሳይሆን ማንኛውም የአምልኮ ስርዓቶች ሁሉ የኃጢአት ስርየትን ያስገኛሉ። አላህ በቁርአን ላይ ሲናገር ኢነል ሐሰናት ዩዝሂብነ ሰይአት አለ። ማናቸውም መልካም ስራዎች ሁሉ ኃጢአትን ያስተሰርያሉ፣ ያስወግዳሉ አለ። ሰው ጾምን ሲጾም የአምላኩን ትእዛዝ በፈጸመ ቁጥር የኃጢአቱን ስርየት ያገኛል። አምላኩ የከለከለውን ነገር በራቀ ቁጥር ለኃጢአቱ ስርየትን ያገኛል። ይሻል ያ ነው። እና ሌላኛው የሚቃጠል የሚለውን በተመለከተ ባለፉት ዘመናት ነቢያቶች ጂሃድ ያደርጋሉ። ሙሴ ለምሳሌ ከጠላቶች ጋር እንዲፋለም በርካታ ቦታ ላይ መጽሐፍ ቅዱስ ላይ ታዟል። እንዲሁም ደግሞ ሌሎች ነቢያቶች ያንን ጂሃድ ካደረጉ በኋላ ድል ሲያደርጉ ገኒማ ወይም ምርኮ የሚባል ነገር አለ። ያንን ሲማረክ ጊዜ እንዲበሉ አይፈቀድላቸው ነበር ባለፉት ዘመናቶች። ይህን ቁርአንም ይናገራል፣ መጽሐፍ ቅዱስም ላይ አለ። ያንን ግን ከሰበሰቡ በኋላ ምን ያደርጋሉ ከተባለ ያንን ምርኮውን ሰብስበው ያከማቹና ሜዳ ላይ ያስቀምጣሉ። በትክክል ያንን ጂሃድ ያደረጉት ለአምላካቸው ብለው ከሆነ ይሄ ለእልህ ለደራ ምናምን ሳይሆን ለአምላካቸው በኢኽላስ ያደረጉት ነገር ከሆነ በምን ያውቃሉ ከተባለ እሳት ከሰማይ ትመጣና ያንን ትወስድላቸዋለች። ያቀረቡትም ቁርባን ልክ እንዲሁ በትክክል ተቀባይነትን ካገኘ ወደ እሳት ወደ ሰማይ ትወስደዋለች። ይወታቸዋል። ተእኩልሁ ናር እያለ አላህ ይናገራል። እሳትን መታ ትወስደው ነበር እያለ ይናገራል።
ነገር ግን ያ ነገር አሁን ላይ አላህ ስብሐነ ወተዓላ ያንን አስቀረውና ድሃዎች ይብሉት የሚለውን ድንጋጌ አመጣ። ለዚህ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ፈድልቱ ዐለል አንቢያኢ ሚን ቀብል ቢኸምስ ካነት አልአንቢያ ሚን ቀብል ተርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለናስ ካፋ አሉ። ከዚያ ቀጥሎ ምን አሉ? ወኡሒለት ሊየል ገናኢም አሉ። ከቀደሙት ነቢያቶች የተለዩ 5 ነገራቶችን ተሰጠው ካሉ በኋላ ከነዚያ መካከል ምርኮ ለእኔና ለትውልዶቼ ተፈቀዱልን አሉ። የዛኔ ግን ምርኮን ከሰማይ እሳት ትመጣለች ትወስደዋለች። ይወታቸዋል። ያ ግን ያደረጉት ጂሃድ ለአምላክ ብለው ሳይሆን ለነፍሳቸው ጀግንነታቸውን ራሳቸውን ለማሳየት ብለው ያደረጉት ከሆነ ከሰማይ እሳት መጥተው ይወስደው፣ እዛው ተቀምጦ ይሸታል፣ ይገማል፣ በቃ ይጠፋል። እንደዚያ ነበር። ነገር ግን በዚህ ትውልድ ላይ ይህንን ምርኮ እንዲበሉ ተፈቀደላቸው ማለት ነው። እሺ አመሰግናለሁ። ግን በምን ምክንያት መቼ ላይ ቆመ? አሁን ለምሳሌ በክርስትና ኢየሱስ ክርስቶስ ከመጣ በኋላ እሱ ቤዛ ሆኖ ከሱ በኋላ ነው እንደዚህ አይነት ነገሮች የቀሩት ነው የሚባልና በእስልምና እነዛ እንትኖች በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነው የቀረው። ነገር ግን ክርስቶስ ያንን ነገር አላደረገም። ክርስቶስ ያን ነገር አላደረገም። ለምን ከተባለ አንደኛ ክርስቶስ ያስተማራት 3 ዓመት ነች። በዚህ በ3 ዓመት ጊዜ ክርስቶስ ያን ያክል በርካታ ተከታዮችን አላፈራም ነበር። 12 ተከታዮች ወይም ደቀ መዛሙርቶች ነበሩ። እነዚህን ይዘህ ከጠላት ጋር ሂደህ ተፋለምና ከዚያ የሚማረከውን ምርኮ ለሚቀጥል እንትን አቅርብ ምናምን እንደዚያ ነገር አልተባለም። እርሱ ማለት ህጉ አለ። ግን ያን ነገር እንዲያደርግ መጀመሪያ ለጂሃድ ብቁ የሆኑ ተከታዮችን አላፈራም ነበር። ጥቂቶች ነበሩ። ይህንኑ እናንተም ታውቃላችሁ። ለዚያ ነው ክርስቶስ ጂሃድ ያላደረገው ወይም ያልተዋጋው እንጂ መቅሰፍት የሚባል ህግ ነበረው አምላክ እስከ ሙሴ ዘመን ድረስ። ከሙሴ በኋላ ደግሞ ጠላቶቻቸውን ራሳቸው ተፋለሙና ራሳቸው ተከላከሉ የሚል ህግ ወርዶ ነበር። በኦሪትም በወንጌልም አላህ በቁርአን ላይ ሲናገር ማለት ነው። በቁርአንም በ3ቱ ህግጋት ግን መቅሰፍትን አቁሜያለሁ ብሎ ተናገረ አምላክ አላህ። የመጨረሻው ተቀሳፊ ፈርዖን ነበር። አሁን ባለፉት ዘመናት ይሄ ጂሃድ የሚባል ነገር የለም ነበር። ሎጥ ህዝቦቹ ባመፁበትና ግብረ ሰዶማውያን በሆኑ ጊዜ ቤተሰብህን ይዘህ ውጣ፣ አንተ ህዝቦችህን እቀስፋቸዋለሁኝ አለ። ኖህ ልክ እንዲሁ ጠላት ምንድን ነው እነዚያ ከሃዲያኖች በሆኑ ጊዜ እነዚህን ተዋጋ ብሎ አልታዘዘም እርሱ። ነገር ግን አንዲት መርከብ ስራና በማዕበል እናንተን ነፃ አውጣቸዋለሁኝ፣ ማነው በውሃ ትሄዳላችሁ፣ ህዝቦችን ደግሞ እኔ በማዕበል እቀስፋቸዋለሁኝ አለ። አየሽ፣ በእስከ ሙሴ ዘመን ድረስ መቅሰፍት የሚባል ህግ እንጂ ጂሃድ ወይንም ደግሞ ጠላቶቻችሁን ታግራቸው አሸንፋችሁ ምናምን የሚል ህግ የለም ነበር። ልክ ያንን የደነገገው አምላክ አላህ ስብሐነ ወተዓላ ከሙሴ ጀምሮ ነው። የመጨረሻው ተቀሳፊ ፈርዖን ከሆነ በኋላ ኦሪትን ሰጠው። ከዚያ በኋላ ወለቀድ አተይና ሙሳ ልኪታበ ሚን ባዕድ ማ አህለክና ልቁሩነ ልኡላ አለ። የመጀመሪያዋን ከተማ ሰዎች ወይም የፈርዖንና ህዝቦቹን ካቀሰፍኩና ከተፋሁ በኋላ ለሙሴ ከዚያ በኋላ መጽሐፍን ሰጠሁት አለ። የዛኔ ሲሰጠው ጊዜ ጂሃድ የሚለው ህግና ስርዓት ከዚያ በኋላ ነው የወረደው። ማስረጃ ቃለ ስብሐነ ወተዓላ ፊ ሱረት ተውባ ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ዩቃቲሉነ ፊ ሰቢሊላህ ፈየቅቱሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊ ተውራት ወልኢንጂል ወልቁርአን። በሶስቱ መጽሐፍቶች ላይ ጂሃድ አድርጉ ከጠላቶቻችሁ ጋር የሚለው ህግ ወረደ። ከዚያ በፊት ግን ጂሃድ የለም ነበር። ምን ነበር ከተባለ መቅሰፍት ነበር። አምላክ ሃዲያኖችን ይቀስፋቸዋል፣ አማኞችን እና ነቢያቶችን ያድናቸው ነበር። ያ ነው። ነገር ግን ያን ለማድረግ ጂሃድ ለማድረግ መጀመሪያ መስፈርቶች አሉት። ይወተሻል። ክርስቶስ ደግሞ ያን ያክል በርካታ ተከታዮችን አላፈራም ነበር። ሙሴ ግን በጣም በርካታ ተከታይ ነበረው። ጠላቶች በመጡባቸው ጊዜ ይፋለሙ ነበር። ይወተሻል። ክርስቶስን ግን ያንን አድርግ አላለው። ምክንያቱም ገና ብዙ ተከታይ አላፈራም። ከጠላት ጋር የዛኔ ሮማውያኖች በጣም ሰልጥነውባቸው ነበር። በጣም ሀያላን ናቸው። ታዲያ አምላክ ምን አደረገ ከተባለ ክርስቶስን አነሳው፣ ወሰደው ወደ ሰማይ። ማንም ጠላቶቹ አሴሩበት። አምላክ አላህ ሱብሓነሁ ወተዓላ ሲናገር ክርስቶስንም ለመግደል አሴሩበት፣ አደሙበት። እኔም ሴራቸውንና አድማቸውን ለማክሸፍ ወሰንኩኝና ክርስቶስን እንዲህ አልኩት፣ አንተ ክርስቶስ ሆይ እኔ አንተን ወደ እኔ ላነሳህ ነው፣ ወደ እኔም ልወስድህ ነው፣ ከነዚያ ከካዱትም ከጠላት ላድንህ ነው ብሎ ቃል በቃል ተናገረው ለእርሱ። ከዚያም ይሄን ለሐዋርያቶች ያደረሰ ክርስቶስን በሰላም አድረገ። አላህ ይህን ሲናገር በቁርአን ላይ ምን ይላል? ወመከሩ ወመከረ አላህ አለ። ክርስቶስንም ለመግደል አደሙበት፣ እኔም አድማቸውን አከሸፍኩባቸው። ወላሁ ኸይሩል ማኪሪን፣ እኔ ከአድመኞች ሁሉ በላይ ነኝና አለ። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ፣ አንተ ዒሳ ሆይ እኔ አንተን ልወስድህ ነው ባልኩት ጊዜም ማስታወስ አለ።
ወራፊዑከ ኢለየ ወደ እኔም ላነሳህ ነው። ወሙጠሂሩከ ሚነ ለዚነ ከፈሩ ከእነዚያ ከካዱትም ከይሁዳውያን ላድንህ ነው ላጠራህ ነው አልኩት አለ። ስለዚህ አምላክ አላህ ስብሓነ ወተዓላ እነዚያ ተንኮላቸውንና ሴራቸውን እዛ እያሴሩ በቃ እርሱን ልንይዘው ነው ልንገድለው ነው ልንሰቅለው ነው ብለው እያሴሩ እያለ የእነርሱን ሴራ የማይደበቅበት የሆነው አምላክ አላህ ስብሓነ ወተዓላ ለክርስቶስ እዚያው ቃሉን ገለጠለት። አንተን ለመግደል እያሴሩ ነው፣ እያደሙብህ ነው። እኔ ደግሞ አንተን ላነሳህ ወስኛለሁኝ አለ። ስለዚህ እርሱን አነሳሁ፣ ወሰደው። ያ ነው ያለው ነገር። እርሱ የዘመኑ ፍጻሜ ከመድረሱ በፊት ይወርዳል ከሰማይ። ነቢይ ሰለላሁ ዐለይሂ ወሰለም ከሰማይ ሲወርድ ክርስቶስ በመላእክት ታጅቦ ይወርዳል፣ ብቻውን አይወርድም ብለው ቃል በቃል ተናግረዋል። ከመላእክት ጋር ይመጣል፣ ከቀኝና ከግራው መላእክቶች አጅበውት ይወርዳል። ክርስቶስ የዛኔ ከሚመጣበት ዓላማዎች መካከል አንደኛው ምንድን ነው? ሐሰተኛው ክርስቶስ በዚያ ዘመን ነው የሚነሳው። እንግዲህ አይሁዲዎች ክርስቶስ ይመጣል ብለው እስካሁን እየጠበቁ ነው። ታውቃላችሁ፣ ይሄ ትክክለኛውን ክርስቶስ ማለት የተቀባ ማለት ነው፣ የተመረጠ ማለት ነው። ከአምላኩ ዘንድ ቃል ተገብቶላቸው ነበር እና ስለዚህ ያንን እነርሱ ምን ያደርጉ ነበር? ይጠብቁ ነበር አይሁዲዎች። ያ የድንግል ማርያም ልጅ ክርስቶስ በመጣላቸው ጊዜ ግን እነዚህ ሰዎች አንቀበልም ብለው ነበር፣ ክደውት ነበር። አሁን ታዲያ እስከ ዘመኑ ፍጻሜ ድረስም አይሁዳውያን ክርስቶስ ይመጣልናል ብለው መጠበቃቸውን አያቋርጡም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። እንዳሉትም ያው እየጠበቁ ይገኛሉ እስካሁን። ታውቃላችሁ፣ ክርስቶስ ይመጣል ብለው ይጠብቃሉ። ታዲያ የትኛውን ክርስቶስ እንደሚቀበሉም ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን በዚያ ዘመን የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው ክርስቶስ ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ሐሰተኛው ክርስቶስ በሚመጣ ጊዜ እኔ ነኝ የዚህ ዓለም ገዢ ይላቸዋል። አሁንም አይሁዳውያኖች እሱን ይቀበሉታል። አይሁዲዎች እንደሚቀበሉት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል በማስረጃ ሲናገሩ ምን አሉ? የኽሩጅ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 ይሁዲ አሉ። ሐሰተኛው ክርስቶስ ይነሳል፣ የዛኔም አይሁዲዎች ለእኛ ቃል የተገባው ክርስቶስ ራሱ ነው ብለው ይቀበሉታል አሉ። ገብታችኋል? ለምንድን ነው እሱን የተቀበሉት? እውነተኛውን ክርስቶስ የማርያም ልጅ ለምንድን ያልተቀበሉት? ክርስቶስ ነው ብለው። ይኸውላችሁ አይሁዲዎች የበላይነትን የለመዱ ናቸው። የቀደሙት ነቢያቶች በሙሴ የበላይነትን አግኝተዋል በፍርዖንና ሰራዊቶቹ ላይ። ከዚያ በኋላ በነ ዳዊት ወይም በነ ዳውድ ልክ እንዲሁ በነ ሰለሞን በነ ሳሙኤል በበርካታ ነቢያቶች የበላይነትን ሲጎናጸፉ ኑረው የዛኔ ሮማውያኖች በሰለጠኑባቸው ጊዜ የድንግል ማርያም ልጅ ዒሳ ዓለይሂ ሰላም ወይም ክርስቶስ ሲመጣ ያን የነበረውን የበላይነት ይመልስልናል ብለው መንግስትን ያመጣልናል ብለው ያስቡ ነበር። ለዚህ ሐዋርያቶች ራሱ ይሄንን ያስቡና ይጠብቁ ነበር። የሐዋርያት ሥራ ምዕራፍ 1 ላይ ሄዳችሁ እና ታዲያ መቼ ነው ለእስራኤል መንግስትን የምትመልሰው ብለው ይጠይቁት ነበር። ያ ነገር ሲጠበቅ ስለነበር በእነሱ አስተሳሰብ ገብታችኋል። ታዲያ ክርስቶስ ሲመጣ ጊዜ እነዚህ ሰዎች ሲያዩት ያንን ሊመልስላቸው አልቻለም። ታዲያ እርሱ ምን ይላቸው ነበር? እኔ ግን በሰማይ የምታገኙትን መንግስት ነው የምሰብካቸው እንጂ የምድራዊውን አይደለም ይላቸው ነበር። በሰማይ ስለሚያገኙት መንግስት ይነግራቸዋል። ገብታችኋል። ያንን ግን እነርሱ ሊቀበሉ አልቻሉም። እዚሁ ሲመልስላቸው ምድራዊ መንግስትን ፈልገው ነበር። ታዲያ ያ ሐሰተኛው ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ሲመጣ እኔ እዚህ ዓለምን መንግስት እመልስላቸዋለሁ ይላቸዋል። እኔ የዚህ ዓለም ገዢ ነኝ ይላቸዋል። አነ ረቡኩም ይላቸዋል። የዚህ ዓለም ጌታ ነኝ ይላል። በቃ የዛኔ ሲያዩት ጊዜ የዚህ ዓለምን መንግስት ለጊዜው ሲመልስላቸው ያያሉ። በቃ ለእኛ ቃል የተገባው ትንቢቱ በእርሱ ላይ ተፈጽሟል፣ ራሱ ነው ክርስቶስ ብለው ይቀበላሉ። ልክ እርሱን ተቀብለው ዓለምን እያሰሱ ባሉበት ሰዓት ነው ያንን እውነተኛውን ክርስቶስ አላህ ከሰማይ ያወርደዋል። ከዚያም በኋላ ክርስቶስ ይወርዳል። ቀጥታ ወዴት ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም? ወደ ኢየሩሳሌም ይመጣል። ወዴት ይመጣል? ወደ ኢየሩሳሌም ይመጣል፣ ወይም ቤተል መቅደስ ቦታቸዋል አይደለ? ቤተል መቅደስ ወይም ቤተ መቅደስ የክርስቶስ ሲያስተምርበት የነበረው እዚያው ነቢያቶች እስራኤላውያን ነቢያቶች ሲያስተምሩበት የነበረው እዚያ ይመጣል። ከእናንተም ጋር ሶላትን ይሰግዳል ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ሐሰተኛውን ክርስቶስ ፍለጋ ይወጣል። ሐሰተኛው ክርስቶስ ከዚያ አይሁዳውያኖች የእርሱ ሰራዊቶች ሆነው ይመጣሉ። ከዚህ ደግሞ ከቤተ መቅደስ ከቤተል መቅደስ ሙስሊሞች ከክርስቶስ ጋር ሆነው ይወጣሉ ተከትለውት አብረው። ሁለት ኃይለኛ ሰራዊት የዛኔ ይገናኛሉ። እውነተኛው ክርስቶስ እና ሐሰተኛው ክርስቶስ። ከሐሰተኛው ክርስቶስ በኋላ ሰራዊቶች ያሉ አይሁዳውያን፣ ከዚህ ደግሞ ክርስቶስ ዒሳ ዓለይሂ ሰላም አለ። ገብታችኋል? በዚህን ጊዜ ነው ዒሳ ዓለይሂ ሰላም ልክ ከቤተል መቅደስ እየወጣ እያለ ሐሰተኛው ክርስቶስ ከዚያ ሲያየው ያውቀዋል። ያዕሪፉ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ያውቀዋልም አሉ።
ከዚያስ ምን አሉ? ፈየህሩብ ከዚያ ለመሸሽ ይሞክራል። ሐሰተኛው ክርስቶስ ሲያዩ ጊዜ ለመሸሽ ይሞክራል። ላ ተህሩብ ምኒ ከእኔ አትሽሽ ከእኔ አታምልጥ ብሎ ይከተለዋል። ፈየድሪቡሁ ፈየቅትሉ ቢደርበትን ዋሒዳ አንዲት ምት ይመታውና በአንድ ምት ይገድለዋል። ከዚያ በፊት ግን ነቢ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ወዒንደማ የራሁ የዙብ ከማ የዙቡ ልሚልሕ አሉ። ዒንደማ የضዑ ፊ ልማ ሐሰተኛው ክርስቶስ እውነተኛውን ክርስቶስ በሚያዩ ጊዜ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጠው እርሱም ይቀልጣል አሉ። ይቀልጣል። ለምን መሰላቸው? ክርስቶስ የዛኔ ይዟቸው ከሚመጣቸው ድንቅ ተአምራቶች መካከል አንደኛው ምንድን ነው? ማንም ጠላት ከፊቱ አይቆምም፣ በማየት ብቻ የሚያቀልጣቸው ቢሆነች ያስለዋል። በማየት ብቻ ያቀልጣቸዋል። ያም ሐሰተኛው ክርስቶስ ከፊቱ ሲቆም ጊዜ የዙብ አሉ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል አሳያቸዋለሁ። ይቀልጣል አሉ፣ ይሟሟል አሉ። ከዚያ በኋላ ቀልጦ እንደሚያውቅ በሚያውቅ ጊዜ ትንሽ ከቆየ በዚያው ይሸሻል አሉ ነቢ ሰለላሁ ዐለይሂ ወሰለም። ዒሳም ይከተለዋል አሉ። ከዚያም ምን ይለዋል? ላ ተህሩብ ምኒ ኢነ ሊ ደርበተን ዐለይክ ፈለን ተህሩበ ሚንሃ አበደን ይለዋል። ከእኔ አትሽሽ፣ እኔ በአንተ ላይ አንዲት የተወሰነችልኝ መታለች፣ ከዚያች በፍጹም ልትሸሽ አትችልምና ይለዋል። ፈየድሪቡሁ ፈየቅትሉሁ ቢደርበትን ዋሒዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። አንዴ ይመተዋል፣ በአንድ ምትም ይፈጽምበታል፣ ይገድለዋል ሐሰተኛውን ክርስቶስ አሉ። ከዚያች ሲጨርሱ ሐዲስ ላይ እንዳው ታውቃላችሁ፣ ወለው ተረከቡ ለዛብ አሉ። እንዳው ሳይመታው ዝም ብሎ በማየት ብቻ ቢቶ ያቀልጠው ነበር፣ አይቶት በቃ ይቀልጥ ነበር አሉ። ማንም ክርስቶስን ለመግደል እና ለማጥቃት የሚመጣ ጠላት አይኖርም የዛኔ በማየት ብቻ ዝም ብሎ የሚያቀልጣቸው ቢሆን እንጂ ሰይፍ ማንሳት ራሱ አይጠበቅበትም። ገብታችኋል ነው። ነገር ግን በአንተ ላይ የተወሰነችልኝ አንዲት መታለች፣ ከዛ አትሸሽም፣ አታምልጥ ይለዋል፣ ይመታዋል፣ ይገድለዋል። ያንን ካደረገ በኋላ ክርስቶስ አንደኛ የሚመጣበት ዓላማ እሱ ነው። ያንን ሐሰተኛውን ክርስቶስ ሊያጠፋው የሚገባው ማን ነው? ልጆች፣ እውነተኛው ክርስቶስን ሊያጠፋው የሚገባው ለዚህ ነው አንዱ እንዲነሳበት ከተደረገበት ምክንያት። አብርሃም ቢመጣና ሐሰተኛውን ክርስቶስ ቢገድለው ያስኬዳል? ይሄ ጥበቡ አያስኬድም። ምክንያቱም አብርሃም ክርስቶስ ነው ተብሎ አይታመርምና። ሙሴ ቢመጣ ያስኬዳል? አያስኬድም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢመጡ አያስኬድም ነበር። ለምን ከተባለ የተካደው እውነተኛው ክርስቶስ ራሱ ነው። ያንን ሐሰተኛውን ክርስቶስ የተቀበሉትን አይሁዳውያን እርሱ ነው ሊገድል የሚገባው። ነቢዩ ሰለላሁ ዐለይሂ ወሰለም የሚገርማቸው ይህን ትንቢቱን እየተናገሩ ለው ኸረጀ ወአነ በይነ አዝሁሪኩም ለከፈይቱኩም ዐንሁ አሉ። እኔ በህይወት እያለሁኝ ቢነሳ ኖሮ ሐሰተኛው ክርስቶስ እኔ በቃችሁ ነበር ከእርሱ ብለው ተናግረዋል። እና ያ ከዚያ በኋላ ክርስቶስ ከሚያደርጋቸው ታላላቅ ስራዎች ከወረደ በኋላ ሐሰተኛው ክርስቶስ ከጠፋ በኋላ ወደ መካ በመሄድ ሐጅንና ዑምራን ይሰራል። ነጽተናል የሚባሉ አይነት እነሱ አባባሎች ላይ ምን ትላለህ? እኔ ጨርሻለሁ ጥያቄን። አመሰግናለሁ በጣም። እችን ብቻ ደምና ኃጢአት ምን ያገናኟል? በደሙ ነጻን ያው ኢየሱስ ክርስቶስ እንትን ካለ በኋላ ነው አሁን የደም መስዋዕት የእንስሳ ምናምን ቀርቶ በኢየሱስ ክርስቶስ ደም ነጽተናል የሚል ነገር አለና ስለሱ ምን ትላለህ ነው? በጣም አመሰግናለሁ ለሁሉም ማብራሪያ አመሰግናለሁ። እሺ መርሐባ። እንግዲህ ይህን ትምህርት ያመጣባችሁ ጳውሎስ ነው። እንደዛ ብለን ነው ምናምን ጳውሎስ መጽሐፍ ቅዱስ ላይ ምን ይላል? ወቢዱን ሰፍክ ዲማ ለን ተሕሱል ልፊዳእ ብሎ ተናገረ። ደም ሳይፈስ ስርየት የለም እያለ ይናገራል። ደም ሳይፈስ የኃጢአት ስርየት የለም ማለት። ይህ ደግሞ ትልቅ ራሱ ክርስትና ስህተት ከሚያደርጉ ነገራቶች አንደኛው ነው። ለምን ከተባለ ተመልከቱ። ይህን ያለበት ምክንያት ሁሉም ሰው ኃጢአትን ሰርተዋል ይላል ጳውሎስ። ማንኛውም አዳምም ሆነ የአዳም ዘር ሁሉ እንዳለ ያንን በኃጢአት የወደቀውን ስጋ ለብሰው ኃጢአትን ሰርተዋል። ስለዚህ ሰው ከዚያ ከኃጢአት ይድን ዘንድ የኃጢአት ስርየት ደም እንጂ ሌላ ምንም አይደለም። ደም የሚለው ደግሞ የክርስቶስን ደም ነው። ገብታችኋል? በጣም ጥሩ። እንደዚያ ከሆነ አንድ ጥያቄ ይጠይቃል ጳውሎስ። ሁሉም ኃጢአትን ሰርተዋል ጊዜ ስትል ጊዜ ጳውሎስ ማርያም የአዳም ልጅ ነች አይደለችም? የአዳም ልጅ ነች፣ ምንም ጥርጥር የለውም። እግዚአብሔር ትቀጥላለህ። በዚህ ላይ ከኔ ጋር ታወራለህ። ማውራት በጣም ፈልገሃል። እግዚአብሔር እረኛዬ ነው አለ። በጥያቄና መልስ እናደርጋለን። በጣም ጥሩ። ሁሉም ኃጢአትን ሰርተዋል ሲል እንዳለ የአዳም ልጆች ሁሉ ኃጢአትን የሰሩ ናቸው፣ ኃጢአትን የተላበሱ ናቸው አይደለም?
ነው። ነገር ግን ማርያም አይደለችም። የራሳቸው መጽሐፍ ይመሰክራል ትላለች። ማርያም የአዳም ልጅ ነች አይደለች? የአዳም ዘር ነች አይደለች? ነች እንጂ። እሺ ሁሉም ኃጢአትን ሰርተዋል ሲል ከማርያም ውጭ ብሎ ጳውሎስ ማስረጃ ስቴ ለምኑ ሁሉም ዝም ለሚለው ማለት ሁሉም ይበልና ማስረጃ ስቴ እስኪ ማርያም ኃጢአተኛ ናቸው የሚል ማስረጃ ስቴ። ምን ኃጢአት ሰርታ ነበር የሚል ቃል የለም። ሁሉም ኃጢአትን ማርያም ኃጢአትን ሰርታለች የሚለው እየተጠየክ ነው አንተ። ሁሉም በሚለው ውስጥ ሁሉም ሲል ጊዜ ጳውሎስ ሁሉንም አይደለም ማለት ነው። ሁሉም ቢል ማርያም በድላለች የሚለውን እስኪ ያሳየን። ኖህ በድሏል የሚል የለም ለምሳሌ። ስለዚህ ኖህ የለም ማለት ነው። ሙሴ በድሏል የሚል የለም። አንተ በድለሃል የሚል የለም። ስለዚህ አንተን አያካትትም ማለት ነው። ሙሴ በድሏል የሚል የለም። አንድ ነቢይ ያነሳትና ለምሳሌ ህጌ ትንቢተ ሀጌ አለ። ሀጌ በድሏል የሚል አለ መጽሐፍ ቅዱስ ላይ። ትንቢተ ምን? ትንቢተ ሀጌ አለ። ሀጌ ምንድን ነው? ትንቢተ ሀጌ የሚል የለም እንጂ መጽሐፍ አየህ፣ መጽሐፍ ነው ያውቅም አለ። ቆይ ላሳይ። ሀጌ የሚል የለም እና አለ። ቆይ ላሳይ። ስላላየሁ መጽሐፍ ምን ያለ እዚህ ጋር ሀጌ ነው። ሀጌ እኮ ነው ያልኩት። ሀጌ አላልኩም፣ ሀጌ ነው ያልኩት። እሺ ይሄ ነብይ ኃጢአት አለበት? ይሄ ነብይ ኃጢአት አለበት? አለበት አላልኩም። ስለዚህ ኃጢአት የለበትም። ይሄ ጻድቅ እንትን ነው፣ ንጹህ ነው፣ ፍጹም ነው አይደለም። አንተ ምንድን ነው እያልከው ነው? እኔ የሆነን ግለሰብ አነሳ እና ለምሳሌ ኃጢአት አለበት ብሎ ስላልተገለጸ እርሱ ኃጢአት የለበትም የምንል ከሆነ ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ነገር ስህተት ነው ማለት ነው። ጳውሎስ ተሳስቷል። ኃጢአት ላይ ያልሰሩ ሰዎች አሉ ማለት ነው። ሁሉም ይላል። ነገር ግን በማቴዎስ ወንጌል የተናገረው የትኛው? አሁን እሷን መልአኩ ገብርኤል መጥቶ ንጽሕት ነሽ ብሎታል። ይስ እኮ ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ስህተት ነው ማለት ነው። ኃጢአትን ያልሰራለ ከአዳም ልጆች አይደል? ሁሉም በድለው ነበር እና ያለው የመጀመሪያዎችን ነው። ሁሉም ኃጢአትን ሰርተዋል ይላል። ሁሉም ኃጢአትን ሰርተዋል ሲል ጊዜ ማርያም አትካተትም ከተባለ ኃጢአት የሌለበት የነዛን ታሪክ ነው ያወራ። ይሄ ሰውዬ ምን አይነት ነው? የነዛን ታሪክ ነው ያወራ። የቀደሙትን ነው ያወራ። የሆኖችን ትውልድ ኃጢአትን አልሰሩም ነው ሰርተዋል ነው ሀሳብ። እሺ ማርያም ኃጢአት የለባትም እያልክ ነው? የቀደሙትማ ሁሉም ሰርተው ነው የወረዱት እኮ እንዴ። እሺ የክርስቶስ ደም ለምንድን ነው የፈሰሰው? ለኃጢአተኞች ነው አይደለ? ኃጢአተኞች እንደማዳን ነው። እሱ እንደኛ እንደማዳን ሲል ተሰቅሎን ሞታል። ክርስቶስ ለማርያም ሞቷል አልሞት? ክርስቶስ ለማርያም ሞቷል አልሞት? ክርስቶስ ከእሷ ተወልዶልን እኮ ነው የሞተው። እነሱ የት መሆኗን አይቶ እኮ ነው ከእሷ ተወልዶ የሞተው። እሺ ክርስቶስ ለማርያም ሞቷል ወይንስ አልሞተም? ከእሷ ሊያድር የቻለው ክርስቶስ ለማርያም ሞቷል ወይንስ አልሞተም? የማዋል እንዴ? አሜን። ክርስቶስ ለማርያም ሞቷል ወይንስ አልሞተም? ወርዳል። በራሱ ጊዜ ይወርዳል። እሺ ሆሴ ትመልሳለህ? አስገቡ እያልክ ነበር። እሺ እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። እሺ ክርስቶስ ለማርያም ሞቷል ወይንስ አልሞተም? በመጀመሪያ አንድ እዚች ጋር ሀሳብ መስጠት አለብኝ። ኮሜንት ላይ እንትን እያሉኝ ስለሆነ ትንሽ ብታሳርፋችሁ ሆሴ ምናምን ስለሚ አይሽ አርፈዋል። ክርስቶስ ለማርያም ሞቷል ወይንስ አልሞተም? እንዴ ሞቷል እንጂ ለዓለም ሕዝብ እኮ ነው የሞተው። ስለዚህ የክርስቶስ ደም ለኃጢአተኞች መንጻት ተብሎ ነው የፈሰሰው አይደለ? ኃጢአታቸው ኃጢአተኞች ከኃጢአታቸው ይድኑ ዘንድ ይነጹ ዘንድ እነርሱ ላይ ሞተው አይደል ክርስቶስ?
እኮ ለኃጢአተኞች ሲባል እኮ አሁን አብርሃም አሁን እሱ አሁን መንግስተ ሰማያት ነው ያለው፣ ለጻድቃን አንተን አላለም እኮ። ስለዚህ የት ነው ያለው ሳይሆን እሱ አሁን የክርስቶስ ደም የፈሰሰው ለኃጢአተኞች ነው ወይንስ አይደለም? የፈሰሰውማ ለኃጢአተኞች ነው። በጣም ጥሩ። ስለዚህ ለማርያም ፈሷል ከተባለ ማርያም ኃጢአት ሰርታለች ማለት ነው? ኃጢአት አለባት? ማርያምማ ንጽሕት ናት፣ ድንግል ንጽሕት ስለሆነች እኮ ነው ከኢየሱስ ለምኗን ሞተው ኃጢአት ከሌለባት ለኃጢአተኞች ብቻ እዚች ጋራ ማለት እመቤታችን ቅድስት ድንግል ማርያም በባህሪዋ ንጽሕት ናት። ኃጢአት ደግሞ ለየትኛው ኃጢአቷ ነው የሞተው ታዲያ? ክርስቶስ ደግሞ የፈሰሰው ለኃጢአተኞች ነው ብለህናል። ለየትኛው ኃጢአቷ ነው ለማርያም የሞተው? ሆሴ አንተ ሞረድክ። እኔ ማርያም ኃጢአት አለባት እያልኩኝ አይደለም ልጆች። እሺ እዚህ ቦታ ላይ ማርያም ኃጢአት እንደ እስልምና ብትመጡ ማርያም ኃጢአት የለባት። ማርያም ኃጢአትን አላህ ጠብቋታል። አላህ በቁርአን ላይ ኢነላህ አስጦፋኪ ወጠሃረኪ ብሏታል። እኔ አምላክሽ አላህ መርጬሻለሁ አንጽቼሻለሁም አላት። አንጽቼሻለሁ ያላትን ሊቃውንቶች እንዳለ ሲናገሩ ጠሃራሃ ሚነ ዝኑብ ነው ያሉት። ከኃጢአት አንጽቷታል ያሉት። ኃጢአትን አታውቀው ሲጀመር ማርያም እንደ ኢስላም። እሺ ለማንኛውም ሰዲያውና ሁለት ክርስቲያኖች ገቡበት ላይ ራሳቸው ወጥተዋል። ለማንኛውም ክርስቶስ ለኃጢአት ደም የሰው ደም አምላክ አይፈልግም። በመጀመሪያ ሰዎች አምላክን አንድና ብቸኛ ሆነውን አምላክ ሲታዘዙ እና እርሱን ሲገዙ ጊዜ ነው የሚድኑት። የአንድ ንጹሕ አካል ደም ስለፈሰሰ ሰው ይድናል ማለት ይሄ ይስተት ነው። አምላክ እምነትን በንጹሕ ሰው ደም በማፍሰስ አይመሰርትም በፍጹም። ነገር ግን ምንድን ነው ከተባለ ክርስቶስን መጣና ሰውየው ምን ብሎ ጠየቀው? መምህር ሆይ መንግስተ ሰማያትን መግባት ብፈልግ ምን እንዳደርግ ትመክረኛለህ አለው። ክርስቶስ ምን አለው? ትእዛዛትን ጠብቅ አለው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብለህ ማመን ነው ብሎ ክርስቶስ ተናገረ። ስለዚህ አንዱን አምላክ በብቸኝነት ስታምኑና እርሱን በብቸኝነት ስታመልኩ እንዲሁም ክርስቶስን እንደ መልእክተኛ እውነተኛ መልእክተኛ ነው ክርስቶስ ነው ብላችሁ ስትቀበሉ ገነትን ታገኛላችሁ። በእርሱ ዘመን እንደዚያ ነበር። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ሲናገር ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። በቃ ይህ ነው የዘላለማዊ ሕይወት የምታገኙበት እዚህ ጋር ይገኛል። አንድና ብቸኛ እውነተኛ አምላክ አለ። ክርስቶስን ደግሞ ያ አንድና ብቸኛ እውነተኛ አምላክ እንደ መልእክተኛ አድርጎታል ልኮታል ብላችሁ ስትቀበሉ ያ ነው የዘላለማዊ ሕይወትን ያሰጣችሁ የሚችል። በልጁ ማመን፣ በኢየሱስ ክርስቶስ ማመን፣ በኢየሱስ ክርስቶስ ማመን፣ በእኔ እመኑ ብሎ እንዳለ የተናገራቸው ሁሉ እርሱ እውነተኛ መልእክተኛ መሆኑን ማመንና እርሱ ያ በነቢያት ቃል የተገባው ክርስቶስ ወይንም የተቀባው ራሱ እርሱ ነው ብሎ ማመንን አስመልክቶ ነው። ክርስቶስ እንዳለ መጽሐፍ ቅዱስ ላይ አይሁዶችን እንዲያምኑ ሲፈልግ የነበረው ክርስቶስነቱን ነበር። እነርሱም ሲፈልጉ የነበረው ያን ነገር ነበር፣ ግን አላመኑትም። ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምራችሁ ብታዩ ምን ይሉታል? እነርሱ መጥተው እስከ መቼ ድረስ በጥርጣሬ ታቆየናለህ? እባክህን አንተ ክርስቶስ እንደሆንክ ንገረን ይሉታል። ምንድን ነው ማወቅ የሚፈልጉት? ስለዚህ ክርስቶስ መሆኑን ነበር ማወቅ የሚፈልጉት። ነው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ መሆኑን ንገረን እንጂ ይሉታል። ክርስቶስ ታዲያ ምን አላቸው? ነገርኳችሁ፣ ነገር ግን አልተከተላችሁኝ፣ ምክንያቱም እናንተ ከበጎቼ ስላልሆናቸው አላቸው። በጎቼ ግን ድምፄን ይሰማሉ ይከተሉኝማል አለ። አያቸው አለ። በጎቼ የሚለው በግ እያለ እንዳይመስላቸው ተከታዮች ለማለት ነው፣ ሐዋርያቶችን ነው። እነርሱ ሰምተውታል፣ ተቀብለውታል። ለምሳሌ ጴጥሮስ ምን አለው? ሰዎች ስለ እኔ ምን ይላሉ ብሎ ሲጠይቃቸው ክርስቶስ እናንተ ስለ እኔ ምን ትላላችሁ ሲላቸው ጊዜ እኛ ግን አንተ ክርስቶስ ነህ እንላለን አሉት። አያቸው አለ። ስለዚህ የእርሱን ክርስቶስነት ለማሳመን ነው የመጣው። ይህንን አምነውታል ሐዋርያቶቹ። እነዚያ ግን እነርሱ አይሁዶች አልተቀበሉትም። ስለዚህ በእኔ እመኑ በልጁ ያመነ ምናምን ስትባሉ ጊዜ ክርስቶስነቱን ማመን እንጂ አምላክነቱን አይደለም። ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ ብሎ አላስተማረም። ይልቁንስ አምላክ እንዳለው ነው ያስተማረ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁ ብሎ ተናገረ። ልክ እንዲሁ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ስለዚህ አምላክ እንዳለው አስተማረ እንጂ ክርስቶስ የትኛውን ስፍራ ላይ እኔ አምላካችሁ ላይ ብሎ ያስተማረባቸው ቦታ የለም። እኔን አምልኩኝም አላላቸው። ስለዚህ
የክርስቶስን የአብርሃም የይስሐቅ የያዕቆብን የማርያምን አምላክ የሆነውን አንዱን አምላክ በጋራ እናምልክ፣ እርሱን ብቻ እንገዛ ነው ጥሪያችን፣ ግን አይደለም እኛ የነቢያትን አምላክ ካዱ እያልናቸው አይደለም። ቁርአን ላይ መታችሁ ብታዩ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተገለጠው አምላክ ያ ራሱ ለአብርሃም ለይስሐቅ ለያዕቆብ ሲገለጥ የነበርኩት አምላክ ነኝ እያለ የሚናገር አምላክ እንጂ ሌላ አምላክ አይደለም። ወተባዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቆብ ይላል ቁርአን ላይ። እኔ የአባቶችን የአብርሃም የይስሐቅ የያዕቆብን አምላክ ያንን የእነርሱን መንገድ ተከተልኩኝ በል እያለ የሚናገር ነው። ሙሐመድ ሆይ እኔ ለአብርሃም ለይስሐቅ ለያዕቆብ ሲገለጥ የነበርኩት አምላክ ነኝ እያለ የሚናገር እንጂ እሺ ጥያቄ ያለው ካለ ይቀጥል። ጥያቄ ያለው አለ? ጄሪ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም